አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? እንዴት አመሻችሁ? እኔ ጋለሁ አልሐምዱሊላህ። ጨረቃዎቻችን ዛሬ በቤታቸው አልመጡም፣ በግምጃ ቤት ነው የመጡትና ወደ አዲስ አበባ መተናል እያሉ ነበር። መተናል ነው አይደል ያሉት? ገብተናል ኦልሬዲ እንደገቡ ምናምን ነው መሰለኝ ያወሩት እኮ አይደለ? እንደዛ ነው ባልሳሳትና እንግዲህ እንኳንም በሰላም መጣችሁ። በጣም አሪፍ ጊዜ ነበረ። እኛም በጣም ደስ ብሎናል። ባሳያችሁን ነገር ሁሉ በጣም ተደስተናል። እንግዲህ አንዳንድ ቅሬታ የሚያቀርቡ ሰዎች ቢኖሩም እንኳ እኔ በበኩሌ ደስተኛ ነኝ። የምር እስካሁን ባየሁት ነገር እነሱ ደስተኛ ስለሆኑ እኔም ደስተኛ ነኝ ማለት ነው። ከዛ በተረፈ እንግዲህ ኩች ሆታ የሚለውንም ሀይሚዬና ብሩኬ ሲዳንሱበት ነበር ማለት ነው። ይሄ ኩች ሆታ መቼም ሁሉም ኢትዮጵያዊ በሚባል ደረጃ የበፊት የድሮ ስለነበረ ታስታውሳላችሁ። በፊት እኮ እየተከፈለ ነበር ይሄ እንዲ ፊልም የሚታየው። አሁንም እድሜ ለቴክኖሎጂ ሁሉም ዩቲዩብ ገቡ፣ ኢንስታግራም፣ የትም ቦታ ቴክኖሎጂ ሲስፋፋ በቃ ማንም ከፍሎ የሚያይ የለም። ሁሉም በስልኩ ነው የሚያየው። ሲጀመር አሁን የህንድ ፊልም ምናምን የሚያይ ብዙ የለም። ያው በአረበኛ የተተረጎመ ምናምን የሚያዩ የተወሰኑ አሉ እንጂ ከዛ ውጪ ብዙ የሚያይ የለም። አሁን ወደ ቃና ሆኗል ምናምን። እድሜ ላይ ቴክኖሎጂ እንግዲህ እኔ ራሱ ድሮ አንድ ጊዜ ነው የማስታውሰው። አንድ ጊዜ ወንድሜ ጋር ከፍሎ ወንድሜ ገብቶ ሲያይ እኔም ገብቻ አይቼ ነበር የህንድ ፊልም አንድ ጊዜ ብቻ ማለት ነው። ከዛ ውጭ ግን እኔ ከፍዬ ገብቻ አላቅም። ግን ወንድሜ ጋር አንድ ቀን ገብቻለሁ ማለት ነው። ከዛ ብሩኬና ሚፍታ ደግሞ ሀገራችን አሸብርቃለች። አሁን እንደምታስቧት እንደ ድሮ አይደለችም። በጣም አምሮባታል እና የትም ቦታ ለመዝናናት ይመቻል እና ቀጣይ የት እንሄድ እያሉ ነበር እና የት ቢሄዱ ይሻላል አስቀምጡልን ብለው ነበርኩ። እኔ ግን ባህር ዳር ቢሄዱ ደስ ይለኛል። ባህር ዳር ሄደው ተዝናንተው በፕሌን ማለት ነው። አሁን ላይም ቢሆን እየሄዱ እኮ ነው አይደለ? ሰው እየሄደ ነው፣ ችግር የለውም እና ባህር ዳር ሄደው ቢዝናኑ ሙዴ ነው ማለት ነው። እናንተ ሴት ቢሆን ደስ ይላችኋል? ምክንያቱም ሀዋሳ ሂደዋል። ያው አሁንም በፊትም ቢሆን ደብረ ዘይት አሁንም እዛው ነበሩ የሄዱት። በፊትም ሂደውበት ነበረ ከዚህ በፊት እንደምታስታውሱት ማለት ነው። ያልሄዱት የት ነው? ባህር ዳር አልሄዱም። ወደኛ ወደ ወሎ አካባቢ አልሄዱም። ያው ወደዛ አካባቢ ያልሄዱበት ምክንያት በሰላሙ ጉዳይ ነው እንጂ እስከዛሬ ድረስ ሁሉም ነገር ሰላም ቢሆን ኑሮ መሄዳቸው አይቀርም ነበረ ማለት ነው። ግን ባህር ዳር ይችላሉ፣ በፕሌን ሂደው ተዝናንተው መምጣት ይችላሉ። ብዙ ሰው እየሄደ ስለሆነ ይቻላል ማለት ነው። ይሄ በመኪና ምናምን ሲሆን ነው እንጂ በፕሌን ምናምን ከሆነ ኖርማል ነው አይደለ? ሲቀጥል ደግሞ ወደ አርባ ምንጭ ምናምን ሂደው አያውቁም። አርባ ምንጭ እኮ የሚገርም መዝናኛ አለ፣ በጣም ደስ የሚል እና እዛ ትንሽ ውሃው ምናምን ሲባል ነው የምሰማው። ውሃው ጨው ይላል ምናምን ነገር ሲሉ ሰማለሁኝ እንጂ ከዛ ውጭ ግን በጣም የሚገርም መዝናኛ አለ፣ በጣም የሚያምር ማለት ነውና እዛ ቢሄዱ ደስ ይላል። አርባ ምንጭ ወይም ደግሞ የት ነው አለ ደግሞ ብሩኬ የተናገረው ነበረና እኔ አላወቅኩትም እሱ የት ቦታ እንደሆነ። ብቻ ግን ብዙ እንትኖች እየተሰሩ ነው፣ ፓርኮች ምናምን ነገር ላይክ እየሄዳችሁ የምትዝናኑበት ምናምን እንደዚህ ጥሩ እንትን እየተሰራ ነው። ግን ምን ዋጋ አለው? ያው ሰላም ነው ዋናው፣ ለሰው ልጅ ሰላም ነው እና ሀገራችን ጥሩ እየሄደች ነበረ። ግን ሰላም የሚባለው ጉዳይ ይቀራል፣ በጣም ይቀራል። እና መጀመሪያ ሰው ሰላም ማግኘት አለበት፣ ወጥቶ በሰላም መግባት አለበት። ድሮ በፊት ታስታውሱ ከሆነ የትም ቦታ ሂደን ለመዝናናት በቃ ምንም ይሄ ብር ምናምን ካላችሁ የትም ቦታ ሄዳችሁ መዝናናት ትችሉ ነበር። እንደፈለገ ሰው አይሳቀቅ፣ ያለምንም መሳቀቅ፣ ያለምንም ሀሳብ፣ ያለምንም ጭንቀት በቃ የትም ቦታ ሂዶ የትም ክልል ሂዶ ተዝናንቶ ምናምን ቤቱ መግባት ይችላል በሰላማዊ መንገድ ማለት ነው። ምክንያቱም ሁሉም ኢትዮጵያዊ በሚባል ደረጃ ፍቅር ነው፣ የዛኔ በጣም ፍቅር ነው። አሁን ላይ ግን ገበያ ሂዳችሁ ለመመለስ እየተጨናነቃችሁ ነው የምትመለሱት። በሰላም መመለስ ሲሆን እየተባለ ማለት ነው እና እውነት ሀገራችንን ሰላም ያደርግልን። በቃ በዚህ ሰዓት ዓለም በሙሉ ሰላም ያጣበት ጊዜ ነው። ለሀገራችንም ሆነ ለዓለም ሰላሙን ያወርድልን። የሰው ልጅ ወጥቶ የሚገባው እንደፈለገ ሰርቶ ለመለወጥ ራሱ አገር ላይ ሰርቼ ልብላ ቢል የፈለገውን ነገር ላድርግ ቢል ሰላም ካለ ነው። ሰላም ከሌለ ምንም ጤና የለም። በቃ ምንም ለመኖር ራሱ እንትን ይላችኋል። ገባችሁ አይደለና
ዋናው ለሰው ልጅ ሰላም ነውና ሀገራችንንም ዓለምንም ሰላም ያድርጋት። የምሬን ነውና ዛሬ ላይ እዚህ ጋር የሚገርማችሁ አንዲት አብራን የምትሰራ ኬንያዊ ሰራተኛ አለችና እሷ በሀገራቸው እንደዚሁ ረብሻ ተፈጥሮ እየተበጠበጡ ምናምን ትምህርት ቤት ተዘግቷል አለችኝ። ለምን እላታለሁ ጦርነት አለ ምናምን አለችኝ እና በጣም ገረመኝ። በቃ ጦርነት የሌለበት ቦታ የለም፣ ሁሉም ቦታ ጦርነት 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 እና አላህ በቃ ይበለን ከእንደዚህ አይነት ነገር አላህ ያውጣንና ሀገራችን ውብ ናት። አየሯ በጣም ተስማሚ ነው። በጣም የምትገርም ሀገራችን በጣም እኔ እንጃ አላቅም፣ ሁሉም ሰው የሚፈልጋት አይነት ሀገር ነች። ታውቃላችሁ እዚህ ሀገር ኢኮኖሚያቸው እንጂ አየሩም ሆነ ምንም ሆነ ምቹ አይደለም። ግን ሀገራችን በጣም ውብ የሆነች ሀገር አለችንና እቺ ውብ የሆነች ሀገራችንን አላህ ሰላሙን ያስፍንባት። እና ውዶች ወደ ገደለው ወደ ሌላው ስገባ ደግሞ ለመዋደድ ሰው መሆን ብቻ በቂ ነው ትለናለች ቅመሟ ሀይሚዬ የኔ ቆንጆና ፎቶ ፖስት አድርጋለች ኢንስታግራም ላይ ከግምጃዬ ጋር ምናምን ማለት ነው። በጣም ነው የሚያምሩት። የኔ ቡርቱካን እንዴት እንደምታምር የኔ ድንቡሽቡሽ በጣም ነው የምታምሪው ቅመሟዬ። ግምጃዬ እህታችን በጣም ታምሪያለሽ። ሁለታቸውም በጣም አምሮባቸዋል። ደስ የሚል ፎቶ ምናምን ለቀዋል አይታችሁት ከሆነ ማለት ነው። በቲክቶክም በሚያስቅ ቪዲዮ መጥተዋል። በግምጃዬ ቲክቶክ ማለት ነው ቪዲዮ ለቀዋል። ያላያችሁ ግምጃዬ ቤት ጋር ሄዳችሁ ማየት ትችላላችሁ ውዶቼ። እና ሰላማችሁ ብዝዝት ይበል። እውነት ነው ሀይሚዬ፣ ለመዋደድ ሰው መሆን ብቻ በቂ ነው። ሰውን ስትወዱ በመስፈርት ሳይሆን በቃ ያ ሰው በመሆኑ ብቻ ልትወዱት ልታከብሩት ይገባል። ገባችሁ አይደለ? እና የሆነ ጥሩ ሰው ከሆነ ሰው መሆኑ ብቻ በቂ ነው። ሌላው ነገር አስፈላጊ አይደለም ምናምን ነገር እና እውነት ነው ሀይሚዬ፣ የኛ ትልቅ የትንሽ ትልቅ እኮ ነሽ አንቺና የኛ አስተዋይ። ለዚህው ጊዜ ለዚችው ጊዜ እንደዚህ ተዝናንተው ለትንሽ ቀን ተዝናንተው ለሚመለሱት ጊዜ ያው ብዙዎቻችሁ በሚባል ደረጃ ለነሱ አስባችሁ ቢሆንም እንኳ አንዳንዶች ግን በጣም ከጥላቻ የተነሳ በጣም ብዙ እያሉ ነበርና የሰው ወሬ ምንም የትም አያደርስም። ይሄው እነሱ በሰላማዊ መንገድ ወደ ቤታቸው ወደ አዲስ አበባ ተመልሷል ማለት ነው። ዛሬ ላይቭ ላይ ቢመጡ ደስ ይለኝ ነበረ። ብዙ ሰውም ሀሳቡ ነበር እያየው ነበርና ላይቭ እንድትመጡ ላይቭ ንቶሎ ምናምን እየተባሉ ነበረ። እኔም ኮምቻለሁ ላይቭ ኑልን ብዬ ማለት ነው። ደስ ይላል። ያው ምሽታቸውን ፏፈሽ ብለው ከኛ ጋር ደግሞ ቢያሳልፉ ላይቭ ላይ መጥተው እየተጫወቱ ምናምን ከጓደኞቻቸው ጋር አሪፍ ነበር። ግን ደግሞ ያው እንግዲህ አልመጡም ማለት ነው። ቢመጡ እስካሁን ድረስ ይመጡ ነበር፣ ይገቡ ነበር። አሁን እስካሁን ድረስ አልመጡም ማለት ነው ውዶቼ። እንግዲህ ነገ በሀይሚዬ ቤት እንጠብቃችኋለን ኢንሻአላህ። ሰላም ያሳድረን፣ ሰላም ይሁኑልን በያሉበት፣ እኛንም ሰላም ያድርገን ውዶችዬ። መልካም ሌሊት ብያለሁ ለሁላችሁም። ባይ ባይ።